ናሆም ሪከርዱን አላምንም አለ። ቤተሰቦቹ አባቱ እንግዲህ አባቱም እናቱም ሁለታቸውም ነው ሰላይ የላኩበት። ነገር ግን የአባቱን የተሰለለውን ድምፁንም እንኳን እየሰማ ለመክበድ አቅቶት እስኪወድቅ ድረስ ነው እየደነገጠው ማለት ነው ናሆም። ይሄም የሆነው ምንድነው? እሱ ልጅ አገኘው ብሎ በጣም ተደስቶ በጣም በቃ የሌለ ሆኖ እንግዲህ በጣም ነው ደስ ያለው። እና በጣም የሚገርመው ነገር ግን ቪዲዮ አለ። ቪዲዮ ግን በቃ የሚታይ ነገር ነው ማለትም እሱ አይታይም፣ ኤርሚ አይታይም። እንግዲህ የእሷ ግን ቪዲዮ በደንብ ቁልጭ ብሎ ስለሚታይ ቪዲዮውንም እንኳን እያየ እንዴት ነው የማታምነው እያሉ ቤተሰቦቹ ነግረውታል ማለት ነው። እንግዲህ አመነ ወይስ አላመነም ማለትም በጣም ነው ተፍነክንኮ የነበረው። ምን ቦታ ልውሰድሽ ወስዶ አስመረመራት። እውነት ነው ነፍሰ ጡር ናት በቃ። እና በጣም ነበረ የሚገርመው ማለት ነው። እንግዲህ ምን ተፈጠረ ከዛ በኋላስ ነው ወይዘሮ ዝናሽ እንግዲህ ሲጀመርም ተናግራለች። እች ልጅ ተራ ሴት ናት ብላለች። ለዛ ነው አቶ ለይኩን ምን ብሏንኝ አንቺስ አውቀሽው ነበር ቀድመሽ እኔ ነኝ እንጂ የተቻቻልኩት በማለት ተናግሯል። በዚህ ሰዓት ግን እንግዲህ ኤርሚ በጣም ድንጋይ ነው የሆነው። በጣም ነው የደነገጠው። ደስ የሚለው እሱ ተሸፋፍኖ ስለነበረ ፎቶ የሚያነሳው ልጅ ፎከስ አድርጎ ፎቶ ያነሳት እሷን ነው ማለት ነው። እና ለአሁኑ ተርፏል ማለት ነው ኤርሚያስ። ግን ወይዘሮ ዝናሽ ኤርሚያስን በጣም ተቆጣችው። በጣም ጮኸችበት። እንዴ አንተ ምን እያልክ ነው? ጭራሽ ቤተክርስቲያን ነው የምትመላለሰው ምናምን በቃ ማለት አንተ እየሰለልካት እንደሆነ ስላወቀች ነው እንጂ በጭራሽ ነው ያልኳትን ሴት አይደለም ስትሰልል የነበረው። እኔ እኮ ሰውን እንዲሁ አይቼ ማወቅ የምችል ሰው ነኝ። ምን አስበህ ነው? እንዴት ነው ያቺ ቤተክርስቲያን የምትመላለሰው? በጭራሽ ብላለች። እውነቷን ነው። ሲጀመር እንዴት ነው ኢምራን ቤተክርስቲያን ያው ታይቶ ያው እናቶች ብዙ ጊዜ ትልልቅ ሰዎች ምናምን እንደዚህ ያውቃሉ ሰውን እንዲሁ አይተውና የቤተክርስቲያን ልጅ እንዳልሆነች አውቃለሁ። ምን ለማለት ፈልጌ ነው ብላ አስጨንቀዋለች። እና የኑሃሚን አባትም በጣም እያስጨነቃት ነበረ። ምን ብሎ ነው ያስጨነቃት የሚለውንም የምናይ ይሆናል። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ህይወት የዩቲዩብ ቻናል። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። የተለያዩ ድራማዎችን አስተማሪና ገንቢ ንግግሮችን የምናወራ ይሆናል ማለት ነው። ምን ለማለት ፈልጌ ነው? ድራማውን አይተን ድራማው ላይ ምን ተማረን የሚለውን ደግሞ መጨረሻ የምናወራ ይሆናል ማለት ነው። እና ሰብስክራይብ ላይክ በማድረግ አበረታቱኝ ውድ ቤተሰቦቼ። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሃሚን ድራማ ነው ማለት ነው። እንግዲህ በኑሃሚን ድራማ ላይ በጣም ደስ የሚሉ ነገሮችን እንማራለን። ጥሩዎቹን ሴቭ እናደርጋለን፣ ጥሩ ያልሆኑትን ደግሞ እንተዋለን ማለት ነው። ለምሳሌ ኢምራን እንግዲህ ጥሩ ያልሆነች ሴት ናት ማለት እንግዲህ ኢምራን በህይወት ላይፏ የምናውቀው ነው። ኤርሚ ምንዋ ነው? ፍቅረኛዋ ነው፣ የምትወደው የምታፈቅረው። ናሆም ደግሞ የገቢ ምንጭዋ ነበረ። እንግዲህ ኤርሚን ከኑሃሚን ጋር ካየችው በኋላ ግን ወደ ናሆም ፍቅሯን እባክህ እርዳኝ፣ ፍቅርዬ ወደ እኔ ቅረብ አይነት ነገር ብላ እንግዲህ እሱ የሚያፈቅራትን ያህል እንኳን ባይሆን ግን ጫፉን ነገር ይዘው ወደ ናሆም ቤት ለሀብት ስትል ለመግባት እያሰበች ነው ያለችው። እናም ነብሰ ጡር ሁና ተገኝታለች። እንግዲህ ያረገዘችው ከማን ነው የሚለውን እንኳን እርግጠኛ ሆነን ለማወቅ ዲኤንኤ አስፈላጊ ነገር ይመስለኛል። ግን ኤርሚ እንደሚለው ከሆነ ልጁ እንኳን የኔ ነው። ኤርሚ እንደሚለው ከሆነ ልጁ እንኳን የኔ ነው፣ ግን ችግር የለውም የናሆም ነው ብለሽ ብታሳድጊውም ብሏል። እንደዚህ ይቻላል እንዴ ነው ጥያቄው? መልሱልኝ እስኪ በኮሜንት ውድ ቤተሰቦቼ። እና እንግዲህ እሱ እያለ ያለው ልጁ የኔ ነው ግን የናሆም ነው ብለሽ ብታሳድጊውም ችግር የለውም ሲል ሪካርድ ተደርጓል። ሪካርዱም አቶ ለይኩን ጋር ደርሰዋል ማለት ነው። እንግዲህ ከመድረሱ በፊት ግን እሷ ያው ኤርሚ ጋር ከተገናኘች በኋላ አቅላሽ ልሿት ወደ ሽንት ቤት ሄዳለች ማለት ነው፣ ወደ መጸዳጃ ቦታ። ከዛ በኋላ እንግዲህ ከተመለሰች በኋላ ግን ማን ጋር ተገናኝታለች? ያው አሁን ላይ ናሆም ጋር ተገናኝታ ከዛ ከናሆም ጋር ነው እንግዲህ በጣም ደስ ያላት። ማለት እሷ ነብሰ ጡር ነኝ ለማለት ፈርታ ነበረ ማለት የሚደብረው እሱ ማይፈልግ መስሏት ልትናገር ፈርታ ነው እንግዲህ እንደው እኔ በቃ እዛ ቤት በተለይ እናትህ እዛ ቤት የወደዱኝ አልመሰለኝም፣ በጣም ጨንቆኛል፣ ተደጋጋሚ ብሄድ ሳይሻል አይቀርም መሰለኝ። ብዙ በቃ ትጨነቃለች፣ ትጠበባለች። ኑሃሚን ናሆምን እንዳትቀማት ፈርታ ማለት ነው የሁሉ መጨነቅ መጠበቧ። እና በጣም ተጨንቃ ተጠባ። በነገራችን ላይ ኤርሚያስ ጋርም ተነጋግረዋል። ማለትም ኤርሚያስ ጋር ምንድነው በቃ ከዚህ በኋላ እኔ ኑሃሚንን በጸብ ሳይሆን በፍቅር ልቅረባትና ናሆምን
እኔ እውነተኛውን ላይ እንዳፈቀርኩት የማገባው የምር እንደሆነ ልንገራት ብላ ሀሳብ አምጥታለች ማለት ነው። ኤርሚ ግን ያላት ምንድነው? ይሄ እንኳን የሚያስኬድ አይመስለኝም። ምክንያቱ ደግሞ የማያስኬድበት ምክንያት ምንድነው? እሷ እኮ እስካሁን ድረስ የምታውቀው እኔ ኤሚንን እንደምጎዳት አንቺ ደግሞ ናሆምን እንደምትጎጁ ነው የመሰላት። ስለዚህ እሺ አትልሽም። እሺ ትለኛለች ብለሽ ካሰብሽ ሞክሪ፣ ግን እሺ የምትልሽ አይመስለኝም። ባይሆን ሌላ ሀሳብ አለ ብለው እንግዲህ በተለያየ ነገር አውርተዋል ማለት ነው። በጣም ችግር የሆነባት ግን ኤርሚ ጋር ባትገናኝ ይሻላት ነበረ የሚያስብለው አባትየው የላከው ሰላይ ነው። አባትየው የላከው ሰላይ በሪካርድ በቪዲዮ አድርጎ በስነ ስርዓቱ መረጃውን ልኳል ማለት ነው። በዚህም አቶ ላይኩን በጣም ነው የተናደዱት። ማለትም በልጅቷ ድርጊት በጣም ተናደዋል። በሌላ በኩል ደግሞ ይህንን የምናወራበት ይሆናል። በሌላ በኩል እንግዲህ የኑሃሚን አባት ወደ ቤት መጥቷል። እንግዲህ የኑሃሚን አባት ወደ ቤት መምጣቱ በጣም ደስ የሚል ነገር ነው። ማለትም ከሆስፒታል መውጣቱ እና ሕክምናውንም በዚሁ በሀገር ውስጥ ይጨርሳል። ወደ ውጭ ምናምን የሚሄደው ቀርቷል። እዚሁ እንደሚጨርሱለት ነግረውኛል ብለዋት ኑሃሚን በጣም ተደስታለች። ከዚህም ጋር ተያይዞ እንግዲህ ኑሃሚን አባቷ ከመጣ በኋላ በጣም ደስ ብሏት አባቷን ስማ በጣም ደስ ብሏት ሳለ ወይዘሮ ዝናሽ ትመጣለች ማለት ነው። ዝናሽ ማንደፍረው እንግዲህ ትቀውጠዋለች። የእኔ ቤት የአረጋውያን መቀለቢያ አይደለም። ምን ለማለት ፈልገ ነው? ጭራሽ ሳትነግረኝም አመጣው ብላ በጣም በቃ ቀውጠዋለች ማለት ነው። እንግዲህ ባለቤቷ ምን ብሏታ ነው? ይኸውልሽ እኔ ትዕግስቴን ባትፈታተኝኝ ይሻልሻል። እንግዶችን ከዚህ በኋላ አንድ ነገር ብትናገሪ እኔ ነግሬሻለሁ ሲላት፣ እንዴ ለነዚህ እንደዚህ በቃ እሷ ያለችውን ቃል ማለት አልፈልግም። ለነዚህ ምናምን ብለህ ነው እኔን ከቤት የምታባረረኝ ከቤት የምታስወጣኝ ብላ በጣም ነው እየቀወጠችው ማለት ነው። እና በጣም ቀውጠዋለች። በዚህ ሰዓት እንግዲህ ኑሃሚንም ከአባቷ ጋር ገብታ ክላሳቸው በጣም ተደስታ አባቷን ስማ ተደስታ በጣም ደስ ብሏት እንግዲህ አባዬ እንዴት ነህ ታዲያ እንዴት ብለሃል? አሁን በጣም ደስ ይላል። ድነሃል እኮ አባ፣ በቃ አሁን ምንም አልቀረህም ድነሃል ብላ ያወራሉ ማለት ነው። እና አባትየው ግን ምንድነው የሚላት? እኔ ምልሽ ወይዘሮ ዝናሽ አሁንም ድረስ ጥላቻቸው አለቀቃቸውም ማለት ነው ብሎ ይጠይቃታል ማለት ነው። እሷም እንግዲህ ብሶባታል። የዱሮ ኤደንና ገነት ሆነው ቁጭ ብለዋል ልጅና እናት ብላ ስትነግረው እንግዲህ አባቷም ብሏል፣ እንዴ በዚህ አይነት ከሆነ አንቺን ሲያሰቃዩሽ ከርመዋል ማለት ነው ልጄ። እና ምን ሆንሽ? በጣም አሰቃዩሽ እንዴ ልጄ ብሎ ጠይቋታል። እሷም አባዬ እኔ አሁንም ማስበው ስለ አንተ ብቻ ነው፣ እነሱን ተዋቸው ስትል ጊዜ ነው እንግዲህ አባቷ ደግሞ ምን ብለዋል? በቃ ልጄ ከዚህ በኋላ ከዚህ ቤት መሄድ አለብን አሏት። እሷም እንግዲህ አይ አባዬ አሁን አንሄድም፣ ባይሆን ትንሽ ቆይተን እንሄዳለን ብላ ከልክላለች። አባትየውም እንግዲህ ምን ብሏታል? ለምን ምንድነው ምክንያትሽ? እንዴ ለምን ማለት እዚህ መቆየቱን የፈለግሽው ለምንሽ ነው ብሎ አጨናንቋት ነበረ። እሷ ግን መመለስ አልፈለገችም። አልገባኝም የደበቅሽ ሚስጥር አለ ወይ ቢላትም ምናልባት ጊዜው ሲደርስ ታውቀዋለ በማለት ነው የመለሰችው። እና እንግዲህ አይ ለምን እንደሆነ እንኳን ገብቶኛል ግን ይላታል ማለት ነው። አባቷ ለምንድን ነው ታዲያ ስትለው አይ ተሰማስ ሚስጥር አይደብቅም እንዴ ሚስጥር ነው እኔ እነግርሻለሁ በኋላ ይላታለኝ። እንግዲህ ይሄ ሆኖ ደስ ብሎን ሳለ በመሀል ኑሃሚን ውጭ ላይ ስትወጣ ኤርሚ ያለበት ጋር ኑሃሚን ትሄዳለች እና አባቷ ያያታል ማለት ነው። አባቷ ሲያያት በመጀመሪያ ይሄ ልጅ ጋር እጇን እየመነጨቀችው ነበረ። ምንድነው ስታወራ የነበረው? እጅህን ሰብስብ፣ ከኤሚን ያለህን ነገር አቆም። ቆይ አንተ አይሰለችህም እንዴ የወጣት ሴቶችን እንደዚህ ማበላሸት? እሷ በጣም ነው የተናደደችው። ምክንያቱም ከክብር ነው ያሳነሳት ኑሃሚንን ራሷን። ኑሃሚንን ብቻ አይደለም ኤምራንንም ከማለት ክብሯን የወሰደው እሱ እንደሆነ ባለፈው ተናግሯል። እና አሁንም ደግሞ የዚችን ትንሽ የፍሬ ልጅ አንዲት ፍሬ ልጅም ልትወስድ ነው ወይ? ስርዓት ይኖረህ ነው የኑሃሚን ጥያቄ። እና አባቷ ቆይ በመጀመሪያ ደረጃ ምክንያቱን አልናገርም እዚህ ቤት የመቆይበት ብለሻል። ስለዚህ አሁን ልጁ ደግሞ እጅሽን ስታመናጭቀው ነበረ። በመጀመሪያ የተጣላችሁበትን ነገር አልነገርሽኝም፣ ንገሪኝ። ሁለተኛ ደረጃ ደግሞ እዚህ ቤት የማትሄጂበት ምክንያት ምንድን ነው? ሶስተኛ ደረጃ ደግሞ ልጁስ ለምን መጣ እዚህ ጋር ብለው ሲያጨናንቋት እንግዲህ አባዬ መጀመሪያ እኔ እና እሱ የተጣላንበትንም እነግርሃለሁ፣ እሺ ግን ታገሰኝ። ሁለተኛ አሁንን ያልሄድም ያልኩበት ምክንያት የኤሚ ሹፌር ሆኖ ስለመጣ እንዳይጎዳት ስለምሰጋ ለዛ እሷን ለመጠበቅ ነው
ሁለተኛውንና ትልቁን ምክንያቴን ደግሞ አሁን አልነግርህም ጊዜው ሲደርስ ነው ብላለች። እንግዲህ ሁለተኛው ትልቁ ከባዱ ነገር ደግሞ የናሆም ጉዳይ ነው ማለት ነው። ለዛም ነው እናታቸውም ምን ብላለች? እናታቸው ቆይ ለምን ከዚህ አትሄጂልኝም ያለችበት ምክንያት ምንድነው? እንግዲህ ኑሃሜን በጣም አመሰግናለሁ አቶ ላይኩንን በጣም አመሰግናለሁ ብላ እሳቸው ጋራ እያወራች እያለ ማን ቢመጣ ጥሩ ነው? ወይዘሮ ዝናሽ የመሰላት ምንድነው? ልክ እሷ ኤርሚን እንደምታሽኮረመመው ባለቤቷ ደግሞ ኑሃሜንን እያሽኮረመመ መስሏት ምንድነው ያለችው? በትዳር ላይ ጣልቃ አትግቢ፣ የምሰጥሽን ገንዘብ ይዘሽ አንቺና አባትሽ ከዚህ ሂዱና ኑሩ ኑሯችሁን፣ እኔ ገንዘብ ሰጥሻለሁ ብላታለች ወይዘሮ ዝናሽ። ኑሃሜን ደግሞ እኔ አንቺን ገንዘብ አልፈልግም፣ ቢገባሽ እኔ እዚህ የምቆየው ለአንቺ ቤተሰቦች ለአንቺና ለቤተሰቦችሽ ስል ነው። አንድ ቀን ታመሰግኝኝ ይሆናል፣ እግሬ ላይ ወድቀሽ ይቅርታ ተጠይቅኝ ይሆናል። እስከዛው ድረስ ግን ተይኝ ልጨርስበት፣ እንሄዳለን ግን አሁን አይደለም፣ እንሄዳለን ግን አሁን አይደለም፣ ተረጋጊ ብላታለች ማለት ነው። እንዴ ለምን አትሄጂም? እኔ እኮ ቤቴ ነው እያዘዝኩሽ ነው፣ ለምን አትሄጂም ስትላት ጊዜ ይኸውልሽ አሁንም ቢሆን ጋሽ እስከፈቀዱልኝ ድረስ ከዚህ ቤት ማንም አይነቀንቀኝም፣ ከዚህ ቤት አልንቀሳቀስም፣ አልወጣም ብላለች። እንግዲህ ኑሃሜን ከዚህ ቤት አልወጣም፣ ስለዚህ እኔ ልሰራው ያሰብኩት ነገር አለ፣ ቢገባሽ አንድ ቀን ታመሰግኝኛለሽ፣ ተረጋጊ ብላታለች። እውነቷን ነው፣ መረጋጋት ነው ያለባት። እና ኑሃሜን እንግዲህ በጣም ደስ የሚለው ግን አባቷ ስለመጣላት ደስ ብሏት አባቷ ጋር ምግብ እየበሉ እየተጎራረሱ ደስ የሚል ጊዜ እያሳለፉ ነበረ ማለት ነው። እንግዲህ ወይዘሮ ዝናሽም በጣም ነው እየተናደደችው። በተለይ ያንን ሪካርድን ስትሰማ ፎቶዋንም ስታይ በቪዲዮ ነው ቪዲዮዋን ስታያት እንደዛ እያለች ማለት ነው። ያረገዝኩት ከአንተ አይደለም አይዞህ፣ አስባችሁታል? ያረገዝኩት ከአንተ አይደለም አይዞህ ትለዋለች ኤርሚን ማለት ነው። በዚህ ሰዓት በጣም በጣም ንድድድድ ነው ያለው አባትየው። በተለይ የናሆም አባት እየሰማ ተናዷል። ለምን የናሆም አባት አሁን ልጅ በቃ ሚስት አገኘ ተደላደለ ብሎ ደስ ብሎት ነበረ። ምንም እንኳን ኑሃሜንን ቢያገባ ነበር ደስ የሚለው። ግን ናሆምም ተናግሯል። አባዬ ኑሃሜን በጣም ደህና ልጅ ናት፣ በጣም ጥሩ ልጅ ናት። እኔ መናገር መቼም እውነታውን ተናግሬ ነው ማለፍ ያለብኝ። ኑሃሜን በጣም መልካም ልጅ፣ በጣም ጥሩ ልጅ ናት። ነገር ግን እኔ ቀድሜ ሌላ ሴት አይቻለሁ፣ ለዛ ነው እንጂ ባገባት ደስ ይለኝ ነበረ ብሏል ማለት ነው። እዚህ ላይ ግን በጣም የሚገርመው ነገር የተናገረችው ነገር ምንድን ነው? እንዴት ነው ነገሩ እንደዚህ ቶሎ ደረሰ ቶሎ ፈጠነ? ኢምራን ምን ብላለች? ናሆምዬ እኔ በቤተሰቦች ምክንያት እንዳጣው አልፈልግም፣ ስለዚህ ቶሎ መጋባት አለብን። እኔ በጣም ነው የወደድኩክ፣ እኔ በጣም ነው ያፈቀርኩክ ብላ ነበረና በቤተሰቦች ምክንያት ላጣ እፈራለሁ፣ እናትህ አልወደዱኝም፣ ምናልባት እንደምለያይ ሳስበው ፍቅሬ በጣም እየጨመረብኝ ነው ትላለች ማለት ነው። ኢምራን ስለምንድን ነው እያወራሽ ያለሽው? አልገባኝም። ቆይ ሌላ የተፈጠረ ችግር አለ ይላታል ማለት ነው። እናትህ እኔ እናንተን ከመለየት ወደ ኋላ የሚሉ አይመስለኝም። በዛ ላይ ደግሞ እናትህ ሰላይ ልከውብኛለኝ። ምክንያቱ ደግሞ ምንድን ነው? በየቦታው የሆነ የሚከታተለኝ ሰው አለ፣ ሲሄድ ስመጣ የሚከተለኝ ሰው አለ እና ደግሞ እዛ ከተጋባን በኋላ እዛ ቤት እኖራለሁ ያልኩትን ሀሳብ ትቼዋለሁኝ፣ እዛ አንኖርም ትለዋለች ማለት ነው። እንግዲህ ናሆምም አይ እዛ አንኖርም፣ ሌላ ቦታ እንኖራለን፣ ምርጥ ቤት፣ ጥሩ ህይወት፣ ጥሩ ኑሮ። ምስኪንዬ ናሆም ግን ጥሩ ኑሮ ጥሩ ህይወት እንኖራለን፣ እዛ አንኖርም፣ አይዞሽ ይላታል ማለት ነው። እንግዲህ እሱ እንኳን አይዞሽ ማለቱ ጥሩ ነበረ። ነገር ግን የገጠማት ሁኔታ የገጠማት ነገር በጣም የሚያሳዝን ሆኖ ተገኝቷል ማለት ነው። እሱም ምንድን ነው ካልን ናሆም ያንን ቪዲዮ አይቶታል። ያንን ቪዲዮ ሲያየው ራሱን ማመን ነው ያቃተው። በጣም ነው የተደናገጠው ማለት ነው። በጣም ነው ድንግጥግጥ ያለው። ምክንያቱም ያስደነግጣል ደግሞ እኮ ጋይስ፣ በጣም ነው እውነት ለመናገር በጣም ያስደነግጣል፣ በጣም ያሸማቅቃል፣ በጣም ያሳፈራል። አስቡት እንግዲህ ሚስት ነኝ ብላ ሄዳ ጮኛ ሆና ሚስት ማለት በቃ ነገ ሚስት የዛሬ ጮኛ ነኝ ብላ ሄዳ ተዋውቃ ደግሞም እኮ ተቀብለንሻን ተብላ 2 ቀን እንኳን ሳይሆናት እሺ ብላ ማለት ተቀብለዋት አባቷ ነው እንግዲህ ስለተገኘሽ ደስ ብሎናል ነው እንጂ እንግዲህ ምራትነትሽን ተቀብለናል እንኳን አይደለም በስርዓቱ ያሏት። እሱን ካሏት በኋላ ግን ወዲያውኑ ምን ቢሆን ጥሩ ነው? ወዲያው በአንድ ቀን ሰላይ ላኩባት፣ ወዲያው ደግሞ ተጋለጠች። ኤርሚ ጋር እኮ ባትቀጣጠር አርፋ ብትቀመጥ ምንም የሚመጣባት ነገር አልነበረም። ነገር ግን ኤርሚ ጋር ተቀጣጠረች። ይህንን ነገር ማስተካከል አለብን በሚል ሰበብ ማለት ነው። ሁለቱ ተቀጣጠሩ፣ ሁለቱ ደግሞ ተገናኙ።
እና ኤርሚ ሲጋ በጣም ነው የደነገጠው። መጀመሪያውንም ሰለል ሲባል በጣም ደንግጧል፣ በጣም ፈርቷል። ለምን እንዴ ያውቃል አለሌ ናትኝ ዱርዬ ናት፣ እንዴት ነው አሁን ምንድን ነው የምለው ብሎ ሲያስብ ያ በቃ ለገንዘብም እና ደግሞ ለመስማማትም እሱም ኑሃሚንን ስለሚፈልግ እሷም ኑሃሚንን ስለምትፈልግ ለማስተካከል ግን ምን አለ፣ ኧረ እኔ በደንብ ተከታትያት ቤተ ክርስቲያን ነው የምትሄደው። በጣም በቃ የምትኖርበት ቤት የራሷ መኪና አላት። ያን ሁላ የሌለ ነገር ቀባጠረ ማለት ነው። እንግዲህ አመኔታ አላገኘም። እሱም ግን አባትየው የላኩት ሰላይ ግን በጣም ጎበዝ ጥሩ ስራ ነው የሰራው ተብሎ ተመስግኗል ማለት ነው። እንግዲህ በቀጣይ ክፍል ቀጣዩን ይዤላችሁ የሚመጣ ይሆናል። ለዛሬ ይዤ የመጣሁት ይህን ይመስል ነበር። ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናችሁ ቤተሰብ ሁኑ። ቤተሰቦችዬ ደግሞ ላይክ ማድረግ አትርሱ አሉ እና በቀጣዩ ክፍል እስክንገናኝ በያላችሁበት ሰላም ቆዩ ውዶቼ። ባይ ባይ ውዶችዬ።